ውድ ምእመናን ጸጋዎች ሁሉ ከአላህ ናቸው። ወማ ቢኩም ምን ኒዕመትን ፈሚን አላህ። ጸጋዎችን ደግሞ የተሰጠን የምንቆጥረው አንዘልቀውም። ወኢን ተዑዱ ኒዕመተላህ ላ ትሕሱሃ። የአካል ጤንነት፣ የቤተሰብ መኖር፣ በሰላም ወጥቶ መግባት፣ የሚዘንበው ዝናብ፣ የሚነፍሰው አየር፣ ፀሐይን የምታበራው ብርሃን ሁሉም ጸጋ ናቸው። ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና። እነዚህን ጸጋዎች ሙእሚን አስተንትኖ አላህን ያመሰግናል። ማመስገን ጸጋው እንዲቀጥል የሚያደርግለት ቅመም መሆኑንም ቁርአን ነግሮታል። ወኢዝ ተአዘነ ረቡኩም ለኢን ሸከርቱም፣ ጌታችሁ አዋጅ ብሏል፣ ካመሰግናችሁ ጨምርላችኋለሁ። አብዛኛው ግን ጸጋን ረስቷል። ያለበትን ምቾት ዘንግቶታል። ምን እንደተሰጠው ልብ እያለ አይደለም። መንገድ ላይ አግኝተህ እንደምነህ ስትለው እንዳለን አለን ይልሃል። እንዳሉ መቀጠል ትልቅ ጸጋ ነው። ጸጋ ለመቋረጥ ጸጋ ነው። እንደነበሩ ያልኖሩ እኮ አሁን አለ። ከሀብት ማማ ወደ ድህነት የተሽቆለቆሉ፣ ከስልጣን ወደ ተራ የወረዱ፣ ከጤና ወደ በሽታ የወረዱ እንዳሉ የሌሉ ሰዎች አሉ። እንዳለህ አለህ ማለት ትልቅ ጸጋ ውስጥ ነህ ማለት ነው። አልጎደለብህም ማለት ነው። አልተቀነሰብህም ማለት ነው። ትልቅ ጸጋ ውስጥ ነህ። ምግብ በልተህ ሆድህ መሙላት፣ ቀዝቃዛ ውሃ ጠጥተህ ጥምህም መቁረጥ፣ ይህ እኮ ትልቁ ጸጋ ነው። ዓለም ላይ በየዓመቱ 1.4 ሚሊዮን ህዝብ በመኪና አደጋ ይሞታል። አንተ ወጥተህ ወደ ልጆችህ መመለስ፣ ከዚህ በላይ ምድር ላይ ጸጋ አለን? በትልቅ ጸጋ ውስጥ ነን። የአላህን ጸጋ እያስተነተን አይደለንም። እንዳለን አለን ነው መልሳችን። አሁን በጸጋ ውስጥ መኖር፣ የጸጋ መቀጠል፣ የጸጋ አለመጉደል፣ የጸጋዎች ሁሉ ጸጋ እሱ። አስተንትንና አላህን አመስግን። ጠዋት ከመኝታ ከእንቅልፍ ስትነቃ ስራ የመስራት ዱንያ ላይ የመቀጠል እድል ሰጥቷልና አልሐምዱሊላህ በለው። አልሐምዱሊላህ አለዚ አሕያና በዐደማ አማተና ወኢለይህ ንሹር በለው። ነቢዩ እንዳስተማሩ ከሞት በኋላ የቀሰቀሰን ጌታ የተመሰገነ ይሁን። አልጋ ላይ ተነስተ ቁጭ ስትል ሆስፒታል ላይ በሰው ተደግፈ ባለመነሳት አላህን አመስግን። ካልጋ ተነስተ ልክ ቁመህ ቤትህን ስታማትረው የስደተኞች ካምፕ ላይ ባለመቀመጥ አላህን አመስግነው። ዩኤንኤችሲአር ባወጣው ዘገባ 2023 ላይ ብቻ 110 ሚሊዮን ህዝብ ከቀየው ተሰዷል። ቤቱን ለቆ ሄዷል። ልጆቹን እየጎተተ ሀገሩን ለቆ ወጥቷል። ከነዚህ 36.4 ሚሊዮን ህዝብ ሸራ ለብሶ የስደተኞች ካምፕ ላይ ተቀምጧል። በረዶው፣ ሐሩሩ፣ ፀሐዩ ይፈራረቅባቸዋል። ስራ የለ፣ ምግብ የለ፣ ተስፋ የለ፣ የጨለመ ህይወት። ቤት ላይ ስትቆም የስደተኞች ካምፕ ውስጥ አይደለ። አልሐምዱሊላህ በለው አላህን ሱብሓነሁ ወተዓላ። ተነስተ ሽንት ቤት ገብተህ ፊትክን ስትታጠብ በቀን ውስጥ ኩላሊታቸውን 2 የሚታጠቡ እንዳሉ ሰብና አላህን ምስጋና አድርስለት። ትልቅ ጸጋ ውስጥ ነህ። ወኢን ተዑዱ ኒዕመተላህ ላ ትሕሱሃ። ከላይ እስከ ታች አጥቦናል። ማማረር ቢልሳናችን ውስጥ ተጣብቆ ተኝተ መነሳት ቀላል አድርገኸዋል። ተኝተው እኮ በዛ ያሸለፉ ብዙ አሉ። 39 ዓመት የተኛ ግለሰብ በቅርቡ ዓለምን ተሰናብቷል። ጃን አዳምስ የሚባለው የፈረንሳይ የብሔራዊ ቡድን ተጫዋች በአንድ ጨዋታ ላይ እግሩን ይመታና ለቀዶ ጥገና ሆስፒታል ይገባል። በ1982 ነበርና ያኔ የሆስፒታሉ ሰራተኞች አድማ ወጥተዋል። ዶክተሮች አልነበሩ፣ አጋዥ ነርሶች ነበሩ። ማደንዘዣ ሲወጉት ከመጠኑ በላይ ሰጡትና ከተኛ በኋላ መንቃት አልቻለም። ለ39 ዓመት ተገላበጠ። በ73 ዓመቱ እችም ምድር ተሰናበተ። ተኝተ መንቃት ጸጋ ነው። ማደንዘዣ ተወግጦ መንቃት ጸጋ ነው። ጸጋውን አላየነው። ሁሉ አማራሪ መኪና እስኪገዛ አላህን ይማጸናል፣ ሲይዘው ያማራል። ቤት እስኪሰራ ሩጧል፣ እስኪከራይ ይለዋል፣ ሲይዘው ጸጋው አይታየውም። ሶስተኛው ነገር ነው የሚታየው።
ወደ ጸጋ ተመለስ። ተኝተ መነሳት ጸጋ ነው። አማትረ ሌላውን አትመልከት። አንተ ያለህበትን ጸጋ አስተንትን። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ከማ ዐንደ አልቡኻሪ መን አስበሐ አሚነን ፊ ስርቢህ ከቤተሰቡ እኮ ምንም ሳይገጥመው ችግር ያነጋ ሙዓፈን ፊ በደኒህ አካሉ ጤናው ሳይታወቅ ወዕንደሁ ቁቱ የውሚ የቀን ጉርዙን የተሰጠው ፈከአነማ ሒዘት ለሁ ዱንያ ቢሐዛፊሪሃ ዱንያን እንዳለ አላህ ሰጥቶታል ማለት ነው። ሌላ እያማተርክ አላህን አታማር። ያለህበት ትልቅ ጸጋ ውስጥ አንድ ወጣት ከአንድ ኡስታዝ ጋር በመኪና ይሄዳል። በሀብታሞች ሰፈር ያልፋል። አረብ ሀገሮች ላይ መሆኑ በጣም ቅንጡ ቤቶች የተሰሩበት ነው። ዞር አለና ቤቶችን ሲገረም ቆይቶ ወይን ኩና ለመን ቁስመት الارزاق ሀብት ሲከፋፈል ግን እኛ የት ሄደን ነው አለ። እነዚህ ሰዎች ሲታደላቸው እኛ የት ነበርን ብሎ አላህም አማረሩ። የኡስታዝ መሪውን አዞረና ወደ ሆስፒታል ወሰደው። ሆስፒታል ሲገባ ያግሩ በባንዴጅ ከኦፕሬሽን በኋላ ተጠቅልሏል። ሶስተኛው ሆዱ ተከፍቷል። አራተኛው ያቃስታል። ሕፃናት ያለቅሳሉ። አስታማሚዎች ቆዝመዋል። ሽማግሌዎች ተስፋጠው ተመለከታቸው። አሳዛኝ ክስተት፣ አስፈሪ ሁኔታ። ወይን ኩንተ ለማ ቁስመት الامراض በሽታ ሲከፋፈል አንተ የት ነበርክ? ዝቅ ብለህ ተመልከትና አላህን አመስግን። ማማረርን ካፍህ አውጣው። አንተ ያለበት ጸጋ ሁሉ ሰው የሚመኘው ጸጋ። ሁሉ አማራሪ ነው። ቤት ያለው የተከራየው እኩል አማራሪ፣ መኪና ያለው በእግሩ መሄዱ ታክሲ የሚሰለፍ እኩል አማራሪ። ያላህን ጸጋ ረስተናል። ካመሰገን ነው ይጨመራል። ጸጋን በማመስገን ነው የምንረካው እንጂ በመሰጠት ዱንያን አንረካ። ሁሉንም እየው ሚሊዮን እስኪገባ ዳክሯል፣ ቢሊዮንም ገብቶ ይዳክራል። እርካታ የሚገኘው አልሐምዱሊላህ በሚለው ቃል ጸጋን አስተንትነ ልጆችን አንገታቸውን ስትስም አልሐምዱሊላህ፣ ይሄ ነው ደስታን የሚሞላ። ጤንነት ቀልድ ነው እንዴ? ሩጠ መመለስ ቀላል አድርገኸዋል እንዴ? በልተ መስማማት ቀላል አድርገኸዋል እንዴ? በእግር ተራምደ መምጣት ቀላል መስሎሃል እንዴ? የጌታህን ረድኤት ቁጠር። አላህን አመስግን። አልሐምዱሊላህ አላ ኒዓሚ ምስጋና ይገባው ብሎ አላህ። ቬነስ ሁሴን የምትባል የ41 ዓመት ሴት አለች። የሁለት ሕፃናት እናት ነች። እቺ ሴት ልቧን ይዛ የምትዞረው በፖርሳዋ። አዎ ልቧ ከዓመታት በፊት ምቱን አቆመ፣ ደም መግፋቱን አቆመ። ዶክተሮቹ አርቲፊሻል ልብ ሰሩላት። ሰውነቷ ሊሸከመው ስለማይችል በትቧ ያይዘው በፖርሳ ልቧን ሰጧት። ይሄ ፖርሳ ደምን ይገፋል፣ የልብን ሚና በአርቲፊሻል መልኩ ይጫወታል። እቺ ሴት ጠዋት ልጆቿን ትምህርት ቤት ስታደርስ እነሱ የምሳቃቸውንና የትምህርት ቤት ፖርሳቸውን ሲይዙ እሷ ደግሞ ልቧን በፖርሳው ይዛ ታደርሳቸዋለች። ባትሪው እንዳያልቅባት ተለዋጭ ባትሪ ይዛለች። አንተ ልብህ ጤነኛ ነው፣ ሳምባ ሰላም ነው፣ ጨጓራ የሰጠውን ፈጭቶ ያድራል። ወላኪነከ ላ ተሽኩር። እስኪ እኔና አንተ እንወያይ። አሁን የተሰጠ የማየትን ጸጋ አላህ ወስዶብህ ውብ ከተማም ያህል ንብረት ቢሰጥህ ትስማማለህ? አስተንትኑት እስኪ። ትልቅ የሚያምር ከተማ ጸጋ ተሰጥቷል፣ አይንህ ግን ማየት አይችልም። ህንፃዎቹ ምን ይሰሩልሃል? ዘመናዊ መኪና እንዴት አይተን የምታደንቀው? ተፈጥሮ እንዴት ነው የምታያት? በሁለት አይኖች ማየት ቀላል ነገር አድርገዋል። ትንሽ ነገር መስሎሃል። የሁለት አይንን ጸጋ ምድር ላይ የሚተካ የለም። ለዛ ነው አላህ ሱብሓነሁ ወተዓላ ከማ ዐንደ አልቡኻሪ ነቢዩ ዓለይሂ ሰላቱ ወሰላም እንደሚሉን ኢዘ ብተለይቱ ዐብዲ ቢሐቢበተይህ በጣም በሚወዳቸው በውብ አይኖቹ ፈትኘው ወስጀበት ብርሃኑን ፈሰበር ከታገሰ ጀነት እንጂ ለሱ አልሰጠውም ይላል። የአይንን ጸጋ ምድር ላይ የሚተካ ነገር የለም ጀነት ቢሆን እንጂ። በሁለት አይን ማየት ቀላል መስሎሃል? ትለውጠዋለህ ሁለት አይንህን በውብ ከተማ አታስበው። እሺ እንምጣ። የማዳመጥ ችሎታን አላህ ወስዶ
10 ህንጻ ቢሰጥ ትስማማለህ? ልጅ ባባ ሲል መስማት አትችልም። ኹጥባ ማዳመጥ አትችልም። የአዋፋትን ድምፅ የባህሩን ወጀብ የምትሰማበት ጆሮ የለም። ትስማማለህ? በዚህ 10 ህንጻ ሰጥቶ አላህ ጆሮውን ቢቀማ ምንም ሰው አይስማማ። እሺ የመናገር ችሎታህን ወስዶ ሐሳብ የመግለጽ አቅምህን ወስዶ ድዳ አድርጎ 10 ፋብሪካ ቢሰጥ ትስማማለህ? ፋብሪካህን ስትመራ ሐሳብ መግለጥ የማትችል ስሜትህን ማብራራት የማትችል ድዳ ቢያረግህና 10 ፋብሪካ ቢሰጥ ትስማማለህ? ማንም አይስማማ። ያለንበት ጸጋ ብዙ ነው ወዳጆች፣ አመስጋኝ ግን ሁሉም እንዳለን አለን ነው ጥያቄ። ሁሉም አሻቅቦ ነገሌን ነው የሚመለከት። ዝቅ ብሎ እሱ ያለበትን ጸጋ፣ ጤንነቱን፣ ኢማኑን፣ መስጂድ መግባቱን አስተንትኖ የሚያመሰግን ሰው ማየት አሁን ቀልጧል። ወሰደቀ አላህ ወቀሊሉን ምን ዒባዲየ ሸኩር። ከባሮቼ ትንሾቹ ናቸው አመስጋኝ፣ አብዛኛው አማራሪ። አንድ ባለሀብት ጓደኛዬ ጋር እያወሩ ከሳቸው ጨርሶ መጣ። ተገርሟል። ምን ሆነ ነው አልኩት። ህንጻ አላቸው፣ አፓርትመንት ይከራያል እና ተክዘው አወሩት። ምንድነው አላቸው። በርካታ ክላስ አሉት፣ ወደ 60 የሚሆኑ። አንዱ $2000 ይከራያል። አይ 1/7 ተለቀውብኝ ክራይ እየፈለግኩ ብለው አሉኛል። ማመስገን የለም። አልሐምዱሊላህ የሚሉ ቃሎች አሁን ደርቀዋል። ሁሉም ማማረር ነው፣ አቤቱታ ነው፣ ቁስል ነው የሚፈልገው፣ ጎደሎ ነው የሚመለከተው፣ ስንጥቅ ነው የሚያስሰው። አልሐምዱሊላህ አላ ኢሕሳን። ትልቅ ኒዕማ ውስጥ አለን እያስተነተን አይደል? በሁለት እግሮችህ መራመድ፣ በሁለት እጆች የምትፈልገውን ማድረግ ቀላል መስሎሃል? ሁለቱን ወስዶብህ ሁለት እግርና ሁለት እጅህን አላሁ ስብሓነሁ ወተዓላ ተራራም ያህል ወርቅ ቢሰጥህ ትስማማለህ? በዛ ወርቅ የገዛኸውን ውብ ሰዓት የትኛው እጅ ላይ ነው የምታንጠለጥል? በየትኛው እግር ነው ሩጠህ ጠዋት ስፖርት ዱብ ዱብ ብለህ የምትገባው? ትለውጠዋለህ። እግሮችህ ከተራራ ወርቅ በላይ ይመዝናሉ። አይኖችህ ከዱንያ በላይ ይመዝናሉ። ያመሰገን ነው ግን አይደለም። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም ሰይዱ ሻኪሪን፣ ያመስጋኞቹ ሁሉ አባት፣ አለቃ፣ አይነታ፣ የአኼራ ስማቸው አሕመድ ይባላል። በጣም አመስጋኙ ማለት ነው። አሕመድ አፍዓሉ ተፍዲል እንለዋለን። በጣም እጅግ አመስጋኝ ማለት ነው። ጌታቸው የሚያመሰግኑ ጌታ ይለዋልልኝ ጸጋ ብለው እግራቸው እስኪያብጥ ድረስ ተሐጁድ የሚቆሙ ወንጀልህን ተምረ የለም እንዴ ሲሏቸው አፈላ አኩኑ ዓብድን ሸኩራ፣ አመስጋኝ ባሪያ አልሆንም እንዴ የሚሉ። አንዴ አብዱራህማን ብን ዐውፍ ገረ ከሳቸው መስጂድ 800 ሜትር አሊያም 1 ኪሎ ሜትር የምትርቅ ሰሜናዊ በኩል አንዲት መስጂድ አለች። አሁን ድረስ መስጂዷ መስጂዱ ሽኩር ትባላለች። ነቢዩን ተከትያቸው ሄድኩ ይላል ሰለላሁ ዐለይሂ ወሰለም። መስጂድ ውስጥ ገቡ፣ ስጁድ ወደቁ፣ አልነሳሉ። ወደ አኼራ አላህ የወሰዳቸው መሰለኝ። ደነገጡ። ጠጋብዬ ሳማትራቸው ቀናሉና ምን ሆነ አላሉኝ። የአላህ መልእክተኛ ስታረዝም ፈራው አላቸው። አይ ጅብሪል መጣ፣ አንድን ብስራት ነገረኝ። ያ ሙሐመድ በአንተ ላይ ሶላዋት በሚያወርደው ሁሉ አላህ ሶላዋት ሊያወርድ፣ ሰላምታ በሚያወርድ ሁሉ ሰላምታ ያወርዳል ብሎ ጅብሪል አበሰረኝ። ለዚህ ጸጋ አልሰግድም እንዲያሉት አብዱራህማን በሊላህ ፈዕቡድ ወኩን ሚነ ሻኪሪን። መስጂድ መግባት ትልቅ ጸጋ ነው። በጤንነት ማደር ጸጋ ነው። አይኖች ማየታቸው ጸጋ ነው። የምትስማቸው ልጆች ጸጋ ናቸው። ቤት ወጥተህ ያለ መኪና አደጋ መመለስ ጸጋ ነው። ምግብ በሰላም ተጠብቀህ ሚስትህ ጸጋ ነው። ወአስበገ ዐለይኩም ኒዓመሁ ዛሂረተን ወባጢና። አመስጋኞቹ ግን አንሰን። ነቢዩላህ ዳውድ አላህ ጸጋ ሰጣቸው። እዕመሉ አለ ዳውድ ሹክረን አላቸው። ጌታችሁን አመስግኑ አላቸው። ነቢዩላህ ዳውድ አንድ ቀን ይጾማሉ፣ አንድ ቀን ያፈጥራሉ። ሹክረን ሊላሂ ሱብሓነሁ ወተዓላ። ሌሊቱን ከ3 ይከፍሉታል። 1/3ኛውን ይተኛሉ፣ 1/3ኛውን ዒባዳ ላይ ያሳልፋሉ። ኢዕመሉ አለ ዳውድ ሹክረን። የተሰጣቸውን ጸጋ ለምስጋና ዋሉት። ጌታችንን አመስግነው ይጨምረናል። ወስተግፊሩ ፈጡባ ሊልሙስተግፊሪን።
الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشأنه وصلى الله وسلم وبارك على رسوله وإخوانه أما بعد ود مؤمنان ጸጋን የምናስርበት ዘለበት ሹክር ምስጋና ይባላል። በታሪክ ላይ ብዙ ጸጋ ተሰጥቷቸው ባለማመስገን ከጃቸው ያፈተለኩ ሰዎች በርካቶች ናቸው። አላህም ቁርአን ላይ የበርካታ ጸጋ ሰጥቷቸው ጸጋውን ባለመጠቀማቸው ከጃቸው ወስዶ ምሳሌ አድርጎ ቁርአን ውስጥ ያሰፈራቸው ህዝቦች ብዙ ናቸው። لقد كان لسبأ في مسكنهم آية የመን ውስጥ የምትገኝ ሰበእ የምትባል ቦታ አለች። ህዝቦቹን አላህ ትልቅ ጸጋ ሰጣቸው። ችሮታውን አንባባባቸው፣ አመስግኑኝ አላቸው። ግን ከመስመር ላይ አጣቸው። لقد كان لسبأ في مسكنهم آية አንተ መሐመድ ይላቸዋል ለሰዕበ ማህበረሰብ እኮ በመኖሪያቸው ላይ ትልቅ ምልክት ተደርጓል አላቸው። ላመሰገን እንደሚጨመረው ላልሰጠ እንደሚቀማ አያ ምልክት ሆነው አልፈዋል። ጀነታን عن يمين وشمال የተሰጣቸው ጸጋ ትልቅ ነው። በቀኝና በግራ እጅግ በርካታ ፍሩቶች፣ አዝርዕቶች፣ እርሻው፣ ማሳው፣ የፍራፍሬ አይነቱ ሁሉ ሰጣቸዋል። ጀነታን عن يمين وشمال ትልቅ ግድብ ሰርተው ነበር። ከግድቡ በሚወስዱት የመስኖ ውሃ አዝርዕቶችን ተከሉ። ትልቅ ጸጋ ውስጥ አላህ አኖራቸው። የምቾት ጥግ ላይ ነው። ሴቶቻቸው እንኳን ፍራፍሬና አዝርዕት መቁረጥ ሲፈልጉ ሄደው አይቆርጡም ነበር። የጸጋቸው ብዛት ጭንቅላቷ ላይ ዘንቢሏን ትሸከምና ዕቃዋን በማሳው ውስጥ እየሮጠች ታልፋለች። የሚንጠባጠበው ሞልቶ ይዛ ወደ ቤት ትመለሳለች። የጸጋ ጥግ ሰጣቸው። ጀነታን عن يمين وشمال ኩሉ ሚን ሪዝቅ ረቢኩም የጌታችሁን ሲሳይ ተመገቡ። ወሽኩሩ ለህ እሱንም አመስግኑት። በልደቱን ጠይበቱን ወረቡን ገፉር አላቸው። ምርጥ ከተማ፣ አየሯ የሚያምር፣ አዝርዕቶቿ የሚስቡ፣ አካባቢን ሰላም የሚመግብ ቆንጆ ከተማ ሰጣቸው። ሀብት ሰጣቸው፣ ድሎት ሰጣቸው። ጌታችሁን አመስግኑ። በልደቱን ጠይበቱን ወረቡን ገፉር መሐሪ ጌታ አላቸው። ፈአዕረዱ ጸጋውን አስተባበሉ። ጥጋብ ተሰማቸው። ፈአርሰልና ዓለይህም ሰይለ ልዓሪም አላህ ተቆጣ። ግዙፍ ማዕበል ላክባቸው። አዝርዕቶቹ ጠፉ። በርካታ ሰው ሞተ። አብዛኛ ሰው ተሰደደ። አትክልቶቹ ሁሉ በሌላ ተቀየሩ። ፈበደልናሁም ቢጀነተይህም ጀነተይን ዘዋቲ እኩልን ኸምትን ወአትልን ወሸይእን ምን ሲድሪን ቀሊል ዛሊከ ጀዘይናሁም ቢማ ከፈሩ በመካዳቸው የጌታን ጸጋ ማስተባበላቸው ይህን መነዳናቸው። ፈሀል ኑጃዚ ኢለል ከፉር ያስተባበለን እንጂ እንመነዳለን እንዴ? በዚህ መልኩ ጸጋን በምስጋና ቋጥሩት። አልሐምዱሊላህ በሉት። ያላችሁን አካፍሉት። ጸጋን ማመስገን ሶስት እርከን አለ። የመጀመሪያው አንተስተሽዕር ጸጋ የተባለ የአላህ ብቻ መሆኑን በውስጥ መቋጠር። ሰዎቹ የሚያደርጉህ እገዛ ሰበብ እንጂ ዋናው ጸጋ ሰጪው አላህ ነው። ወማ ቢኩም ሚን ኒዕመትን ፈሚነላህ ምንም ጸጋ እናንተ ውስጥ ካለ የአላህ ነው። አዎ ባለስልጣኑ አግዞ ሊሆን ይችላል። ሀብታሙ ጎረቤት አበድሮ ሊሆን ይችላል። ሰጪው እሱን ያገራል ግን አላሁ ሱብሓነሁ ወተዓላ። አላህን ታመሰግናለህ፣ ከዛም ሰውየውን ታመሰግናለህ። እሱን ያገራልህን አላህን ቀድመ ታመሰግነዋለህ። ጸጋዎች ከአላህ ብቻ መሆናቸውን ማወቅ የመጀመሪያው ሹክር ማለት እሱ ካንተ ነው እኮ ጌታዬ ውስጥ ፍስስ ሲል ማለት ነው። አንድ ነብዩና መሐመድ ሰለላሁ ዐለይሂ ወሰለም የሁደይቢያ የስምምነት ጦርነት ጉዟቸው ላይ ሌሊት ዝናብ ዘንቦ አደረ። አረብ ሀገር ብዙ ዝናብ አይዘንብም። ጧት ተነሱና አተድሩነ ማዛ ቃለ ረብኩም የእናንተ ጌታ አላህ ምን እንዳለ አወቃችሁ እንዲህ አላችሁ። ቡኻሪ ላይ ያለ ሐዲስ ነው። አላሁ ወረሱሉሁ አዕለም አላህና መልእክተኛው የበለጠ ያውቃሉ አሉ። ቃል አስበሐ ምን ዒባዲ ሙእሚኑን ቢወካፊር አለ አላህ። ከኔ ባሮች እኮ በእኔ ያምንና በእኔ ያስተባበለ ሆነው አነጉ። ሙጥርና ቢፈድሊላሂ ወረሕመቲህ ያሉ በአላህ ጸጋና ችሮታ ዝናብ ወረደልን ያሉ በእኔ ያመኑ
በከዋክብት የካዱ ናቸው። በዚህ ነው ግን ዝናብ የወረደው ያሉ በእኔ የካዱ በከዋክብት ያመኑ ናቸው። ሪዝቅ ከአላህ ብቻ። ወማ ቢኩም ምን ኒዕመትን ፈሚን አላህ። ጸጋዎች ሁሉ ያላህ ናቸው። የመጀመሪያው ምስጋና ማለት እሱ ነው። ሁለተኛ በቃልህ ባንደበትህ አልሐምዱሊላህ ማለት። ልጆችን አስተምራቸው። ማዕድ ላይ ቁጭ ስትል ምግብ ሱፍራ ላይ ሲቀርብ ልጆች ይሄን ማን ሰጠ? እናንተንስ ያለ የቲም ያልተዋችሁ ጌታ ማን ነው? አላህ እኮ። እናት አለቻችሁ አልሐምዱሊላህ። ይሁም እናፈጥርበታለን አልሐምዱሊላህ። አቅራቸው አላህን ማመስገን፣ ካላህ ጋር አገናኛቸው፣ ጸጋዎችን ወደ ላይ እንዲመልሱ አድርጋቸው። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም አንድ ሰው ሲያነጋ አላሁመ ማ አስበሐ ቢሚን ኒዕመቲን አው ቢአሐድን ምን ኸልቂከ ፈሚንከ ወሕደከ ላ ሸሪከ ለክ ያለ አላህ ወይ እኔ ዘንድ ይሁን ፍጥረት ዓለሙ ላይ ያነጋው ጸጋ ያንተ ብቻ ነው ያለ ፈለከ ልሐምድ ወለከ ሽኩር ያለ ፈቀድ አዳ ሹክረ የውሚሂ የቀኑን ምስጋና አድርሷል ይባላል። አላሁመ ማ አስበሐ ቢሚን ኒዕመቲን አው ቢአሐድን ምን ኸልቂከ ፈሚንከ ወሕደከ ላ ሸሪከ ለክ ፈለከ ልሐምድ ወለከ ሽኩር። ህፈዙት። ይሄን ያለ ሰው ሲያነጋ የቀን ምስጋናውን አድርሷል። ከቤት ስትወጣ አልሐምዱሊላህ በል፣ ስትመለስ አልሐምዱሊላህ በል፣ ምግብ ስትበላ አልሐምዱሊላህ በል፣ ጥሩ እንቅልፍ ተኝተህ ስትነሳ አመስግን፣ መኪናን ስትነዳ አመስግን፣ ቢሮ ስትቀመጥ አመስግን። ወቀሊሉ ምን ዒባዲየ የሽኩር። አመስጋኞቹ ትንሽ ነን። አላህን ሁሌ እናመስግን። ሶስተኛ ሹክር ከማድረስ ውስጥ አላህ የሰጠህን ጸጋ ለሚወደው ነገር ማዋል። አይን ተሰጥቶሃል፣ ጸጋ ነው፣ ሐራም አትይበት። ገንዘብ ተሰጥቶሃል፣ አላህ በሚወደው ነገር ላይ አውልበት። መስጂድ ስራበት፣ ለመርከዝ አውለው፣ ድሆችን ደግፍበት። እግሮችና እጆች ተሰጥቶሃል፣ የቸገረውን ሰው ገዘው። ክብርና ዝና ተሰጥቶሃል፣ ሸምግልበት። ስልጣንና ማዕረግ ተሰጥቶሃል፣ ህዝብን አገልግልበት። የተሰጠህን ጸጋ አላህ ለሚወደው ነገር ማዋል ሶስተኛው የሹክር ከን። ዲን የሚከፈለው በሁለት ነው። አንደኛው ሹክር፣ አንደኛው ሶብር ይባላል። ኢነ ፊ ዛሊከ ለአያቲን ሊኩሊ ሶባሪን ሸኩር። ሶባር ለታጋሾች፣ ሸኩር ለአመስጋኞች። ሁለቱ ነው ዲን ማለት ይላሉ ኢማም አልገዛሊ። ሸኩር አመስጋኝ፣ ጸጋን ስታይ አልሐምዱሊላህ፣ ችግር ሲደርስብህም አልሐምዱሊላህ አላ ኩሊ ሓል በል። የደረሰበት ችግር ከደረሰብህ በላይ ባለመሆኑ ከአንተ የባሱ ስንት ሰዎች አሉ። ከአንተ የበለጠ ስንት የጎደለባቸው ሰዎች አሉ። ዲን ማለት ሶብርና ሹክር ነው። አላህ እናመስግን፣ ጸጋውን አስተንተን። ቤተሰቦቻችሁን ጋር ቁጭ ብለን እናውራ፣ አልሐምዱሊላህ አለ። ስንገናኝ እንዴት ውላል? አልሐምዱሊላህ። አላህንም አመሳግኑኛል። አንድ ወጣት እንዴትና አላህ እንዴት እያደረገ ነው አሉት። አረ ሽክሩን አመሳግኑኛል። ላስተነተነ ሰው ደስታ የምታገኘው በመኪና ለውጥ አይደለም፣ በቤት በመስራት አይደለም። እመነኝ፣ ችግር ውስጥ ናቸው ህንፃ ያላቸው። ሹክር ይባላል ቀልብ የሚሞላ አልሐምዱሊላህ። ያኔ ፊት ፈገግታል። ከሱ በላይ ችግር ውስጥ ምናልባት ትኖራለህ። ደስተኛ ፊት የምታይባቸው ሰዎች አልሐማዱን አላህን አመስጋኞች ናቸው። አላህ እኮ ሁሉን ነገር አዳማጭ ነው። ለምን ነው ሶላት ላይ ሰሚዐ አላህ ሊመን ሐሚደህ ምን ምስጋናን አላህ ይወዳል። ረበና ወለከል ሐምድ እንድንለው ይፈልጋል። አልሐምዱሊላህ ረቢል ዓለሚን ብለን ስናወድሰው አላህ ደስ ይለዋል። ለሰጠን ጸጋ ምላሽ ስንሰጥ አላህ ደስተኛ። ዱዓ አድርጎ አላህ አመስጋኝ እንዲያደርገን። ነቢዩና መሐመድ ዓለይሂ ሰላቱ ወሰላም በጣም የሚወዱትን አገኘሁትን እኒ ለኡሒቡከ አሉት፣ እወድሃለሁ። ላ ተደዐነ እንዳትተው፣ ዱቡረ ኩል ሰላ ሶላት ሰግደ ስትጨርስ ይሄም ማለት እንዳትተው። አላሁማ አዒድኒ አላህ ወይ ይገዘኝ፣ አላ ዚክሪክ አንተም መዘከረ፣ ወሹክሪክ ማመስገንን፣ ወሑስኒ ዒባደቲክ አንተም በጥሩ መገዛትን እባክህ እገዘኝ በለው ይላል። እንበለው አላሁማ አዒና አላ ዚክሪክ ወሹክሪክ ወሑስኒ ዒባደቲክ። ጸጋዎችን እንቁጠር፣ ጌታችንን እናመስግን። ካመሰገንን ይጨመርልናል፣ ካጎደልን ይቀነስብናል። ያ መን ቱሒቡነ ነቢየ ሙሐመዳ ሰሉ ዐለይሂ ወሰሊሙ ጡለል መዳ ፈሰላቱኩም ወሰላሙኩም ኑረን ለኩም ፊ አምሲኩም ወፊ የውሚኩም ወለኩም ገዳ። ኢነላሀ ወመላኢከተሁ ዩሰሉነ ዐለን ነቢይ ያ አዩሃ አለዚነ አመኑ ሰሉ ዐለይሂ
وسلموا تسليما. اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم، وبارك اللهم على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين وأذل الشرك والمشركين. اللهم حبب إلينا الإيمان وزينه في قلوبنا، وكره إلينا الكفر والفسوق والعصيان واجعلنا من الراشدين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون. فاذكروا الله العظيم الجليل يذكركم واشكروه يزدكم فأقم الصلاة.